حملت من أخوها. يا ربي إيش الكارثة هذه. بنت مصرية عمرها 19 سنة ودوها إلى المستشفى، إذا بهم يتفاجئون والبنت حامل. سألوها وش فيك، تقول أني حامل من أخي. وأكثر مقطع وأكثر ترند حاليا في الوطن العربي هذه البنت واللي صار لها في القاهرة. حسبنا الله ونعم الوكيل. لوين وصل الحال يا رجل؟ صلوا على النبي، اذكروا الله. وين عايشين احنا؟ لا القيامة كم يوم قام القيامة؟ خلاص علامة الساعة كلها طلعت. ايش بقى؟ ዛሬ እንኳን ጉድ የሚያስብል ነገር ይዤላችሁ መጥቻለሁ። በላይክ በሰብስክራይብ ግቡ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። በነገራችን ላይ ዱባይ ላይ የሆነ ወጣ ስንል በየቦታው የምናየው በአንደኛ ደረጃ መስጊድ ነው። ማሻአላህ ደስ ይላል። እና ትላንትና ወጣ ብዬ ነበርና በዛው ለምን አላስጎበኛቸውም ብዬ እየቀረስኩኝ እያለ ስልኬን ተቀማው። ማን ቀማሽ ብትሉኝ የተረገመች ልጅ አለችና ካልተጫወትኩበት ብላ ወሰደችብኝና በደንብም ሳልቀርጽ ደግሞ ተውኩ ትላቸዋለሁ። መግቢያው ላይ አይታችሁታል መስሪው የተናገረው ነገር። አንዲት የ18 ዓመት ልጅ በወንድሟ ረገዘች። እናት አባቶቿ ሙስተሽፋ ሲወስዷት በማን ነው ብለው ሲጠይቋት በወንድሜ ነው ብላ መለሰች። እና የው መልቂያማ ደርሷል፣ አኺር ዘመን ደርሰናል ብሎ ተናገረ ማለት ነው። ሀቂቀተን አዎ ያስብላል። እና ሌላ ወይ እና ኢለይሂ ራጂዑን የምንሰማቸው የምናያቸው ነገሮች በስልካችን የምናያቸው ነገሮች አይን መጥፎም ጥሩም ነገር ያያልና ይሄ ስልክ ይሄ ቴክኖሎጂ ተብሎ የመጣው ነገር እኛን እየጎዳን ነው ያለው። አንዷ የራቆት ቪዲዮ ተያዘብኝ ብላ ታለቅሳለች። አንዷ ቪዲዮ ተለቀቀብኝ ብላ ታለቅሳለች። አንዷ ደግሞ ባሌን ተቀማውኝ፣ ሚስቴን ተቀማውኝ እያለ ሶሻል ሚዲያ ላይ በፊት በሬዲዮ የምንሰማው ነገር ራሱ የሆነ ቦታ ጦርነት አለ ሲባል ራሱ እንዴት ጨንቀን ነበር። አሁን ላይ ግን በዚህ በአይናችን ራሱ የምናያቸው ነገሮች በጆሮአችን የምንሰማቸው ነገሮች ከአቅማችን በላይ እየሆኑ ነው። ከዚህ እንደዚሁ ከቀጠለ ነገ ልጆቻችን ዕጣ ፈንታ ምንድን ነው ብለን ልናስብ ልንገነዘብ ይገባል። በጣም የሚያሳዝን ዜና ነው። አስቡ። ያኔ እየሰማን የነበረው አረገዝኩኝ አስረግዞኝ ጠፋ ነበረ። ዛሬ ላይ ግን በእናቷ በአባቷ ልጅ አርገዛ ቤተሰቦቿ ሊያስመረምሩ ሐኪም ቤት ሲወስዷት ምንድን ነው የተባሉት? ልጃችሁ እርጉዝ ናት። በማን ነው ብላ ስትጠየቅ ደግሞ በወንድሜን ነው ያረገዝኩት ብላለች። አረቡ ዓለም ላይ ታውቃላችሁ ለእንደዚህ አይነት ነገር ልጆቻቸውን ከቤት እንዳይወጡ ከወንዶች ጋር እንዳይማሩ ብዙ ጥረቶችን ያደርጉ ነበረ ከዚህ በፊት ማለት ነው። ሳውዲ አረቢያ ላይ ብታዩ ሴት ልጅ መኪና መንዳት አትችልም ነበር። ከወንዶች ላይ አንድ ላይ ሆና መማር ሀታ ዩኒቨርሲቲ እስከምትገባ ድረስ የሌላ ሀገር ሄዳ ራሱ እኮ መማር አትችልም። የፈለገ እውቀት ቢኖራት ሴት ልጅ ሌላ ሀገር ሄዳ ያለ መህረም ከቤተሰቦቿ ከእናት አባቶቿ ውጭ ከማንም መሳፈር አትችልም ነበር። ዛሬ ላይ ግን መኪና መንዳት ትችላለች፣ ለብቻዋ መውጣት ትችላለች፣ እንደፈለገች መሆን ትችላለች። ለምን? ነፃነት ይሰጣቸው ተብሎ ይዘውት የሚመጡት መዘዝ በጣም ከባድ ነገር ነውና ወደ መጀመሪያ የሚያበይ ያለበት የእኛን ሀገር የሌሎቹን እንተዋቸውና የእኛ ሀገር ብንወስድ ራሱ ሰሞኑ ራቆቷን የመጣች ሴት ቤተሰቦቼን አሳይቼ ነው፣ ቤተሰቦቼ የተማሩ ናቸው፣ የሰነጠኑ ናቸው፣ አሳይቻቸው ወደውት ነው የምለብሰው፣ ቤተሰብሽ ምን ይልሻል እንደዚህ ለብሰሽ ስትወጪ ሲላት ራሱ የመለሰችው መልስ እንደ መሀይብ አይደሉም ብላ ነው። ይሄ
በቃ ባህሌንም ወጌን ስርዓቴንም ራሴንም እጠብቃለሁ ያለውን ህዝብ መሀይብ አድርገው እኔ ሰልጥኛለሁ ብሎ ወንድ የሴት ልብስ እየለበሰ ሴት ደግሞ ራቆቷን እየወጣች እንደዛ ይላሉ። ነገ ትውልዱ እነሱን አይተው ደግሞ እንደዚህ ለብሶ ይወጣል። ከዛ ሴት ልጅ ተደፈረች፣ ልጄ ተደፈረች ብለው እናት አባት ያለቅሳሉ፣ ፍትህ ይጠይቃሉ። ፍትህ ቤት ውስጥ ነው ያለው። ፍትህ ሰው ጋር አይደለም። ፍትህ መንግስት ጋር አይደለም። ራሳችሁን ልጆቻችሁን እንዴት ማሳደግ እንዳለባችሁ ራሳችሁን ማወቅ ነው ያለባችሁ እንጂ እያንዳንዱ ቤት ገብቶ መንግስት ልጆቻችሁን ሊጠብቅላቸው አይገባም። ሀቂቀተን እና ያው በእኛ ሀገር የምንሰማው ነገር አሁን ከውጭ ሀገርም እየሰማንም ነው ያለው እና ተደፈረች፣ አረገዘች የሚባለው ነገር አረብ ሀገር እኔ ሰምቼ አላቅም። ሀቂቀተን ማለት ነው። እንደዚህ አይነት የሆነ ጊዜ እንደዚህ ተደርጎ ሳውዲ አረቢያ ይሁን ምን ይሁን እንደውም ቤተሰቦቿ ቀጥቅጠው ሲገሏት በድንጋይ ቀጥቅጠው ያኔ ዝሙት የሰራ ምን እንደሚከተለው በሸሪያ ሁላችንም እናውቃለን። አረብ ሀገር ያለን ሰዎች እናውቃለን ብዬ አስባለሁኝ። እና በድንጋይ ተቀጥቅጣ ስትገደል ሶሻል ሚዲያ ላይ ለቀው ነበር ማለት ነው፣ ለሰው መቀጣጫ እንድትሆን እና አሁን በልጃቸውን ቀጥቅጠው ነው የሚገድሉት። መስሪዎችም እንደዛ ነው፣ በሸሪያ ነው የሚተዳደሩትና ልጃቸው ወንዱን ነው ቀጥቅጠው የሚገሉት፣ ሴቱን ነው ቀጥቅጠው የሚገሉት። ምንድን ነው የሚያደርጉት? አሳልፈው ለመንግስት ነው የሚሰጡት። ወላሂ በጣም የሚያሳዝን ልብ የሚነካ ልብ የሚሰብር ሴትነትም መፈጠርም በጣም የሚያስጠላበት ዘመን ላይ ነው ያለ ነው። ግን ብዙዎቻችን ሰግጥ ፈምስ የሚለውን እንትን ይዘን እንደው ራቆታችን እየወጣን ከባህላችን ወጥተን ከሃይማኖታችን ወጥተን እየኖር ነው ያለ ነው እና መዘዙ ለራሳችን ነው። መዘዙ ለሴት ልጅ ነው። መዘዙ ለቤታችን ነገ ለምንወልዳቸው ልጆች ነው እና ወደ ራሳችን ብንመለስ ራሳችን ብንጠብቅ ጥሩ ነው ብዬ አስባለሁኝ። ይቺ ልጅ አስቡት፣ ገና ልጅ ናት። ገና በውጭ አይደለም ቤት ውስጥ ነው ይሄ ነገር የተከሰተው። በሌላው አይደለም። እንደው በሌላው ትንሽ ሲሆን አስገድዶ ደፍሯት ነው ተብሎ ለመናገርም የሚመች ነገር ነው። የቤት ውስጥ የተደረገ ነገር በነገራችን ላይ በስልክ ብዙ ነገር ይታያል። ይሄንን እያዩ በተለይ አረብ ልጆች አይታችሁ ከሆነ የሚያዩት ፊልም፣ የሚያደርጉት አክሽን፣ የሚያሳዩት አክሽን ወላሂ እኔ አንዳንዴ አፍራለሁኝ። የ5 ዓመት ልጅ አለች። የምታደርገው ነገር በጣም የሚያስፈራ ነገር ነው። እንደዛም ሆኖ እናቷ ከግር ጥፍሯ ነው የምትሄደው። በጣም ነው የምትከታተላት። ስልክ አትሰጣትም፣ ቪዲዮችን ለማየት አትሰጣትም። ኖርማል የልጆች እንትን ከሆነ እሷ ስትወጣ ትቀይራለች፣ እሷ ስትገባ ትመልሳለች ወደ ቦታ እና ያለንበት ዘመን በጣም የሚያስፈራ ነውና ሁላችንም ራሳችንን ጠብቅ። ልጆች ያሏችሁ ልጆቻችሁን በተቻላችሁ መጠን ልትጠብቋቸው ይገባል። በጣም የሚያስፈራ ዘመን ላይ ነው ያለ ነውና እኔ እንጃ ካሁን በኋላ ያለው የሚፈጠረው ትውልድ ምን አይነት ትውልድ እንደሚፈጠር አላውቅም። ይህ ያለው ትውልድ ምን አይነት ነገር አስተምሮት ይዞ እንደሚመጣ እያያችሁ ነው ያላችሁት። በውሸት የተሞላ ስራ ነው የሚሰራው። በውሸት የተሞላ ስራ ቪዲዮ ነው የሚለቀቀው በየሶሻል ሚዲያ። ቲክቶክ ላይ የሚመጡ ህጻናቶች የ2 ዓመት የ3 ዓመት ህጻናቶች የሚናገሩትን ነገር እያያችሁ ነው። ከዛ በኋላ እንዴት ነው አንዲት ልጅ ተደፈረች ብለን እኛ ወተን ምናወራው? ሀቂቀተን ልጆቻቸው እንደፈለጉ ቪዲዮ እንዲያዩ ከፈቀዱላቸው እንደፈለጉ እንዲሆኑ ካደረጓቸው ለመፈመስ ብለው ልጆቻቸውን ያልሆነ ቦታ የሚያስገቧቸው ነገ ሲያለቅሱ እናያለን። ነገ ለነሱ ፍትህ እንጠይቃለን ወይ? ፍትህ ከማን ነው የሚገኘው? መጀመሪያ ከፈጣሪ። ፈጣሪያችን ካልፈራን፣ ፈጣሪያችን ያዘዘንን ነገር ካልታዘዝን፣ ካልተገበርን እንዴት ነው ፍትህ የሚመጣው? እኛ ሀገር እኮ
ሀቂቀተን ብዙ ነገሮች እያየን ነው። አሁን ውጭ ሀገር ላይ የሆነ ነገር ሲከሰት እናወራለን እንጂ የኛ ሀገር የሚፈጠረው ነገር ከዚህ የባሰ ነው። ልጅ አባት ልጁን የሚደፍርበት ዘመን ላይ እኮ ነው የደረስነው። ቅርብ ጊዜ ነው ልጄ እንደፈረብኝ ብላ የመጣችው እና በጣም ከባድ ነው ሀቂቀተን። አላህ ከእንደዚህ አይነት ነገር ይጠብቀን። አኺር ዘመኖችን እያየነው ነው፣ በእኛ ዘመን እያየን ነው ብዙ ነገር ሀቂቀተን። ወደፊት ይታያሉ የተባሉ ነገሮችን ይሄው በአይናችን እያየን ነው እና ራሳችንን ጠብቅ። በተለይ እኛ የሆነ ነገር ተያዘብን ከምናወራቸው ሰዎች ከምንቀልዳቸው ሰዎች ብናቅ ጥሩ ነው ብዬ አስባለሁኝ። እና አላህ ይጠብቀን ከእንደዚህ አይነት ነገር ደግሞ ይሰውረን እያልኳችሁ እንግዲህ ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ማድረጉን አትርሱ። የደውል ምልክቷን ተጫኗት፣ አይከፈልበትም። መልካም ምሽት ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።